ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ብሔራዊ ምርጫ ቦርድ ፓርቲውን ለማፍረስ ለ14 ወራት ሲደረግ የቆየውን ጥረት በአጋፋሪነት እየመራና ለማስፈጸም እየሰራ ነው ሲል እናት ፓርቲ ወቀሰ። መስከረም 10 ቀን 2018 ዓ.ም 3 የብሔራዊ ምርጫ ቦርድ ተወካዮች በተገኙበት ትብብር ለኢትዮጵያ አንድነት በሚል እናት ፓርቲን ጨምሮ 5 ተቃዋሚ የፖለቲካ ድርጅቶች በይፋ የመሰረቱት ቅንጅትን በተመለከተ እናት ፓርቲ የተሟላ ሰነድ አላስገባም በሚል በምርጫ ቦርድ ከቅንጅቱ አባልነት መታገዱን አስታውቋል። በቅንጅቱ ምስረታ የዝግጅት ሂደት ላይ የቅንጅቱ አባል ለመሆን የየፓርቲዎቹ የሚመለከታቸው አካላት ቅንጅትን ለመፍጠር ያሳለፉትን ውሳኔ ቃለ ጉባኤና የሚመሰረተው ቅንጅት ረቂቅ መተዳደሪያ ደንብ ለምርጫ ቦርድ ተልኮ ቦርዱም ሰነዶቹን ከመረመረ በኋላ በመተዳደሪያ ደንቡ ላይ ብቻ መጠነኛ ማስተካከያዎች እንዲደረጉ በማሳሰብ የቀረቡለትን ሰነዶች መርምሮ በቅንጅቱ መስራች ጉባኤ ተገኝተው የሚታዘቡ ሰራተኞቹን ልኳል ሲል ዛሬ ያስታወቀው እናት ፓርቲ እነዚሁ የቦርዱ ተወካዮች በታዛቢነት በታደሙበት ጉባኤ በዕለቱ የቅንጅቱ ምስረታ የተፈጸመ ቢሆንም ከምስረታው በሁለተኛው ቀን መስከረም 12 ቀን 2018 ዓ.ም አስፈላጊ ሰነዶች በሙሉ ለብሔራዊ ምርጫ ቦርድ በሸኝ ደብዳቤ ገቢ ተደርጓል ብሏል። ይሁን እንጂ ቦርዱ ከእጅግ ብዙ ውትወታ በኋላ 55ኛው ቀን ማለትም ህዳር 5 ቀን 2018 ዓ.ም የሰባተኛ ዙር ምርጫ እጩዎች ምዝገባ ጥሪ ለማድረግ 2 ቀናት ብቻ ሲቀረው ለእናት ፓርቲ እንዲደርስ ባደረገውና ለቅንጅቱ አባል ፓርቲዎች በተጻፈ ደብዳቤ የአራቱም ፓርቲዎች ቅንጅት ምስረታ ሲያጸድቅ እናት ፓርቲ ያስገባው ሰነድ የተሟላ አይደለም በማለት ከቅንጅቱ አባልነት ተሰርዟል ሲል አስታውቋል። ባለፉት 14 ወራት ውስጥ ፓርቲው ትኩረት ሰጥቶ እንዳይሰራ ረብ በሌለው የደብዳቤ ምልልስ ከቦርዱ ጋር ማድረጉን የፓርቲው ምክር ቤት እንቅስቃሴን በመገደብ ያልባከነ የፓርቲውን 38500 ብር እንደባከነ በማስመሰል የ2017 ዓመት በጀት በመከልከልና ገንዘብ አባከኑ ባላቸው የፓርቲው ከፍተኛ አመራሮች ላይ የወንጀል ምርመራ እንዲካሄድ በማዘዝና በመሳሰሉት አፍራሽ ተግባራት ፓርቲው ቦርዱ ላይ ወቀሳ አቅርቧል። እናት ፓርቲ ከቦርዱ ሰብሳቢ ጋር የፓርቲው ብሔራዊ ስራ አስፈጻሚ በአካል ቀርቦ እንዲወያይና ችግሮች ካሉ ለመፍታት ቀጠሮ ጠይቆ ከ25 ቀናት በኋላ ሊመቻች በቻለው ስብሰባ ቅሬታውን በፓርቲው ፕሬዝዳንት በኩል አቅርቦ የነበረ ቢሆንም የቦርዱ አመራሮች ከዚህ በላይ ለመስማት ፈቃደኛ አይደለንም በማለት በራሳቸው አዳራሽ ውስጥ ትተውን ስብሰባውን ረግጠው ወጥተዋል ሲልም ገልጿል። እናት ፓርቲ በተቋማት መካከል ያለው ግንኙነት የጌታና የሎሌ ሳይሆን የሕግ ነው ሲልም አስምሮበታል። እናት ፓርቲ በቅንጅቱ እንዳይቀጥል የተሄደበት መንገድ የዚህ ተልዕኮ አካል እንደሆነ አምናለሁ ብሎ መብቱን በሕግ ለማስከበር አስፈላጊውን እርምጃ እንደሚወስድም አስታውቋል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። በአማራ ክልል የፋኖ ኃይሎችና የመንግስት ውጊያ ከተቀሰቀሰ ጀምሮ 43 የጤና ተቋማት ብቻ 2700 ገደማ የአስገድዶ መደፈር ጥቃቶች ሪፖርት መደረጋቸው ተዘገበ። 2 ዓመታትን ባስቆጠረውና በአማራ ክልል የተለያዩ አካባቢዎች አሁንም ድረስ የቀጠለው የፋኖ ታጣቂዎችና መንግስት የገቡበት ግጭት በሰብአዊ መብቶች ላይ በተለይም በጾታዊ ጥቃት በሺዎች የሚቆጠሩ ዜጎች ለስቃይ መዳረጋቸውን ቢቢሲ በዛሬው ዕለት የሴቶችን ሕይወት እያጠፋ ያለው የተዘነጋው ጦርነት በሚል ርዕስ ባወጣው ትንታኔው አስነብቧል። ቢቢሲ በክልሉ በቀጠለው ጦርነት በሴቶች ላይ የተፈጸሙ ጾታዊ ጥቃቶች መረጃዎች ተደራጅተው ማግኘት እንዳልቻለ በመጥቀስ ሚዲያው በራሱ ባደረገው የመረጃ ማሰባሰብ የደረሰበትን ግኝት ሲገልጽ እንደ አውሮፓውያን አቆጣጠር ከነሐሴ 2023 እስከ ግንቦት 2025 ወይንም በአማራ ክልል ግጭቱ ከተጀመረበት ጊዜ አንስቶ ሁለቱም ወገኖች ከሕግ አግባብ ውጪ ግድያ በመፈጸም የዘፈቀደ እስር በማድረስ የግዳጅ ማፈናቀልና ንብረት በማውደም ዘረፋና አስገድዶ መደፈርን ጨምሮ ንጹሃንን ኢላማ ባደረጉ የጦር መሳሪያ ጥቃቶችና ዘርፈ ብዙ የሰብአዊ መብት ረገጣዎች እንደሚከሰሱ ይኸው ዘገባም አስታውሷል። ቢቢሲ በአማራ ክልል ከሚገኙ 43 የጤና ተቋማት ማለትም
በክልሉ ከሚገኙ የጤና ተቋማት ብዛት አንጻር 4 በመቶ ከሚሆኑት ተቋማትና ከሌሎች የጤና ዘርፍ ምንጮች አሰባሰብኩት ባለው መረጃ መሰረት በእነዚህ 43 ተቋማት ላይ ብቻ ከሐምሌ 11 ቀን 2015 ዓ.ም ጀምሮ እስከ ግንቦት 2017 ዓ.ም ድረስ ባለው ጊዜ ውስጥ 2697 የአስገድዶ መደፈር የተፈጸመባቸው ሴቶች መረጃ ሲገኝ ግማሽ አካባቢ ወይም 45 በመቶ የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ህጻናት ናቸው ብሏል። አሃዞቹ አያሌ ቁጥር ያላቸውና መገለልን በመፍራት ወይንም ምን ማድረግ እንዳለባቸው ባለማወቅና በሕክምና ተቋማት በቅርበት አለመኖር በበሽታ እንደተያዙም ሆነ ነፍሰ ጡር መሆናቸውን የማያውቁና የጾታዊ ጥቃት ሰለባዎችም ወንጀሉን ሳያሳውቁ እንደሚቀሩ ሲታከልባቸው አሳሳቢ ሁኔታ መፈጠሩን አመላካሽ ነው ብሏል። አስገድዶ መደፈር ከተፈጸመባቸው ተጎጂዎች ውስጥ ከግማሽ በላይ የሚሆኑት በግብረ ስጋ ግንኙነት የሚተላለፉ በሽታዎች እንዳለባቸው እንዲሁም ብዙዎቹ ነፍሰ ጡር ሆነው ለከፍተኛ የስነ ልቦና ጉዳት ተዳርገው ይገኛሉ ሲል ዘገባው ከተጎጂዎቹም ጭምር ያገኘውን መረጃ ገልጿል። ዓለም አቀፉ የመብት ተሟጋች ተቋም አምነስቲ ኢንተርናሽናል እንዳሳሰበው ደግሞ ከአሁኑ ግጭት አስቀድሞ በሰሜን ኢትዮጵያ የህወሓትና የመንግስት የ2 ዓመታት ጦርነት ወቅት ተመሳሳይ የጾታዊ ጥቃትና አስገድዶ መድፈር ወንጀሎች ተበራክተው እንደነበረ ቢገለጽም እስካሁን በዚህ ጉዳይ በይፋ አጥፊዎች ለህግ ሲቀርቡ አለመታየቱ አሁን በአማራ ክልል በቀጠለው ውጊያ ውስጥም በተመሳሳይ የጾታዊ ጥቃቶች በታጣቂዎች እየተፈጸሙ እንዲቀጥሉና ተጠያቂነት የሌለ እንዲመስል አድርጓል ብሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከጃፓኑ ቶፓን ግራቪቲ ጋር ተጨማሪ ሽርክና በመፍጠር የመማሪያ መጽሐፍት በሀገር ውስጥ የሚያትም ኩባንያ ሊቋቋም ነው። ሪፖርተር ከኢትዮጵያ ኢንቨስትመንት ሆልዲንግስ ምንጮች ያገኘው መረጃ እንደሚያመለክተው የመማሪያ መጽሐፍትን በሀገር ውስጥ የሚያትም ድርጅት ከጃፓኑ ቶፓን ግራቪቲ ጋር በሽርክና ለማቋቋም ሲካሄድ የቆየው ውይይት ወደ መጠናቀቅ ተቃርቧል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከኩባንያው ጋር ያደረገው ውይይትና ስምምነት በመጪዎቹ ጥቂት ቀናት ለቦርድ አቅርቦ እንደሚያጸድቅ ምንጮች ገልጸዋል። እስካሁን በተደረገው ውይይት የኢትዮጵያ ኢንቨስትመንት ሆልዲንግስ ከቶፓን ግራቪቲ ጋር በሽርክና በሚቋቋመው ማተሚያ ድርጅት ላይ የ49 በመቶ ድርሻ እንደሚኖረው፣ ቶፓን ግራቪቲ ደግሞ የ51 በመቶ ድርሻ እንደሚይዝ ስምምነት መደረሱን ምንጮች አክለዋል። የኢንቨስትመንት ሆልዲንግስ የ2018 የመጀመሪያ ሩብ ዓመት የስራ አፈጻጸም ሪፖርቱን ባለፈው ሳምንት ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት በዚህ ዓመት ከያዛቸው ቁልፍ የኢንቨስትመንት ፕሮጀክቶች መካከል አንዱ የመማሪያ መጽሐፍትን በሀገር ውስጥ የሚያትም ኩባንያ ማቋቋም እንደሆነ ገልጾ ነበር። ይህንንም እውን ለማድረግ ከአንድ የውጭ ኩባንያ ጋር እየተነጋገረ ስለመሆኑም ለቋሚ ኮሚቴው አሳውቋል። የኩባንያ የጃፓኑ ቶፓን ግራቪቲ መሆኑን ለጉዳዩ ቅርበት ያላቸው የኢትዮጵያ ኢንቨስትመንት ሆልዲንግስ ምንጮቻችን አረጋግጠዋል። ይህንን ማተሚያ ድርጅት የማቋቋም ውጥን ቀደም ሲል በተገለጸው መሰረት የሚሳካ ከሆነ ማተሚያ ድርጅቱ በኢትዮጵያ ኢንቨስትመንት ሆልዲንግስ እና በቶፓን ግራቪቲ ሽርክና የሚመሰረት ሁለተኛው ኩባንያ ይሆናል። ከዚህ ቀደም የኢትዮጵያ ኢንቨስትመንት ሆልዲንግስ እና ቶፓን ግራቪቲ በፈጠሩት ሽርክና ቶፓን ሴኩሪቲ ፕሪንቲንግ የተባለ ፓስፖርትን ጨምሮ ሌሎች ሚስጥራዊ ህትመቶችን የሚያትም ድርጅት ማቋቋማቸው ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።